ሰላም ቤተሰብ እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እንደምናችሁ? እኔ በጣም ደህና ነኝ። ደግሞ በጣም ደስተኛ ነኝ ብታዩ ማለት ነው። ማርያምን ትናንት ማታ በነበረው ነገር በጣም ደስ ብሎት እንደኔ ፏ ብሎ ያደረ ማለት እንዴት መሰላችሁ? ቤተሰብ ሁሌም ቢሆን አንደኛ ናችሁ፣ የማይደበቅ ነገር ነው ይሄ። ጨረቃ ፋሚሊ ምን ጊዜ ቢሆን ያሸንፋል፣ አሸናፊ ነው። በዚህ በቀኝም ሆነ በግራ ያሸንፋል። ለአሸናፊነት ብቻ የሚሰራ ፋሚሊ ነው። ነገር ግን ያው አንዳንዴ ታውቃላችሁ በፍቅር መጣው ምናምን ደስ ብሏቸው መጨረሻ ላይ ደብሯቸው ይወጣሉ ምናምንና ያ ነገር በጣም ያሳዝነኝ ነበር በጣም ብዙ ጊዜ። ትናንት ግን በደስታ ነው ከመጀመሪያው ጀምረው እንደዚህ እንደምታዩት ፍቅር በፍቅር ሆነው በጣም ደስ የሚል ጊዜ እያሳለፉ ነበረ። ከዛም በመስተጨረሻም ደግሞ ደስ የሚል ጊዜ እንዳሳለፉ ደስ ብሏቸው በቃ ደህና አደሩ እንወዳችኋለን ብለው እንደሚወዱን ነግረውን ምናምን መጨረሻ ላይ እንኳን አልነበርኩም እኔ እውነት ለመናገር ስልኬ ግን ነበር ጠዋት ላይ እያየሁት ነበር ቁጭ ብዬ ማለት ነው። መተኛት ስለነበረብኝ ተኛው። ግን የሆነ ምንም ነገር የነሱ እንዲያመልጠኝ አልፈልግም እውነት ለመናገር መቤቴ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። እንደዚህ ሲስቁ ማየት፣ እንደዚህ ደስ ሲላቸው ማየት። በመጀመሪያ ደረጃ ሁላችሁም ፍቅር ብቻ ስለሆናችሁ የትናንቱ ፍቅር ይለያል። ወይኔ እንደዚህ ፍቅር መሆን ይቻላል እንዴ? አያችሁ ግን እንዴት እንደሚቻል እመቤቴን በጣም ደስ የሚለው ያስቀናውላ ነበረ። በቃ እዚህ በፊትም እኮ ፍቅር ናችሁ አውቃለሁ፣ ግን የትናንቱ ደግሞ የሌለ ነው። በቃ ደስ የሚል ፍቅር እና በቃ ቅምጥሌ ደግሞ በጣም አምሮባት ነበረ። እንደዛ ስትስሟት ግን ቀን ነው በዛ ሰዓት ስትስሟት ቁጭ የኔ ወይ ግን ማለት ነው ማርያምን ኑሮኝ እንደዚህ ሳም ባደርጋት እንዴት ደስ ባለኝ። እንዴት እንደቀነውባችሁ አታውቁም እናንተ። ቅምጥሌ እንደዚህ ስትስማችሁ ሆ እስቀናችሁ ይሁን። እንደው ለማንኛውም ታድላችኋል፣ ጥሩ ነው። የማይደበቅ ግን ያስቀናል እውነት ለመናገር። ብቻ ግን ፍቅር ናችሁ። ጊፍቶሮች በተለይ ማርያምን እንደዚህ ማለት በቃ ሙሉ ኮንፊደንስ ኑሯቸው ማንም ሰው ጋር ሲጫወቱ ሙሉ ኮንፊደንስ ኑሯቸው ነው የሚጫወቱት። እንደማይቀጡ ያውቃሉ፣ እንደማይሸንፉ ያውቃሉ፣ ፏ ብለው እንደሚወጡ ያውቃሉ። እና ሁላችሁም ያላችሁን የምትሰጡ ብቻ እንዴት ነው በወጣው ይተካላችሁ ማለት ፈልጋለሁ። እንዲሁም ደግሞ ታብታ የምታደርጉ እጃችሁን ይባርክላችሁ። የምሬን ነው። ጊዜያችሁን ሰዓታችሁን መስዋዕት አድርጋችሁ እንኳን የምታዩም ሰዎች እንደዚሁ ብቻ እግዚአብሔር ይባርካችሁ። ጊፍተሮቹም ታብታ የምታደርጉም ሼር ኮፒ ሊንክ የምታደርጉም ቁጭ ብላችሁም ደግሞ የምታያቸው እንዴት መሰላችሁ? ይሄ ሰው ቁጭ ብሎ ሲያችሁ ስንት ሰው ሲያችሁ የሆነ ሰው የሌለ ሲሆን ይደብራችኋል። ላይቡን ራሱ ጥላችሁ ጡጡ ነው የሚላችሁና ሰው ኑሮ እንደዚህ እንኳን መጫወት በዛ ላይ ደግሞ በቃ እኔ እንጃ ትለያላችሁ ቤተሰብ። በዚህ በቅምጥሌ በኩል ሆነ በብሩክ የሆነ እንዲሁም ኦልፍ ጨረቃ ፋሚሊ መሆናችሁ በጣም ነው አመሰግናችሁ። ወድጃለሁ ማለት ፈልጌው ነው። ማርያምን በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ በእነሱ ስም ማለት ነው። ትለያላችሁ። የሰውን ደስታ የሚያስደስታችሁ ለሰው ደስታ የምትኖሩ ናችሁ። የምር ማለት ነው። የሰው ደስ ሲለው እንደማየት ምን ደስ የሚያስብል ነገር አለና ፍቅር ናችሁ። ሁልጊዜም ፍቅር ሁኑ። መሀል ላይ እንክርዳድ ሲመጣ እንክርዳዱን ጠልዛችሁ ማባረር ነው። አያስፈልግም። መሀል ላይ ስንዴ ውስጥ እንክርዳድ ስለማያስፈልግ አይደል? አሁን የትኛው ምህል ላይ እንክርዳድ አስፈላጊ አይደል? ለዛ ነው ወንፊት የተፈጠረው። ስለዚህ እናንተ ደግሞ መሀላችሁ ላይ የገባን ሰው ንጥር አድርጋችሁ አውጡ። ጨረቃ ፋሚሊ ያልሆነ ጨረቃን ፋሚሊ ለማነካካት የሚመጡ ሰዎች አሉ። በነገራችሁ ላይ አውቀው ፕሮፋይል ይጠቀማሉ። ከዛ በኋላ ስለ ጨረቃ ፋሚሊ ወዳቸዋለሁ ምናምን ይላሉ። መጠው በውስጥ ያወራቸዋል ምናምን ያልሆነ ነገር። አንዳንዴ መልእክትም ያልሆነ መልእክት እኮ ጽፈው እንደዚህ አስተላልፊ ይሏቸዋል። እነሱ የምር ጨረቃ ፋሚሊ ሆነው ሳይሆን መበጥበጥ ስለሚፈልጉ የሰው ሰላም ሲሆን ሲጀምር የሚያማቸው ሰዎች አሉና፣ ግን ለሰው ደስታ የምትኖሩ ሰዎች እድሜ ዘላለማችሁን በደስታ ኑሩ። ቤታችሁ በደስታ ይሙላ። በቃ ባላችሁበት ተከበሩ፣ ባላችሁበት ንገሱ። እመቤቴ ንገሱ፣ ንግስቱን ውዶቼ እወዳችኋለሁ በጣም ከምላችሁ በላይ። እና ጨረቃዎች በዚህ መልኩ በጣም ደስ ብሏችሁ ቁልትልት ብላችሁ ነው የመጣችሁት። ቁልትልት ብላችሁ ደግሞ ስለወጣችሁ ደስ ብሎኛል። በጣም ብዙ ሰው ሲጨነቅ ነበር፣ በጣም ብዙ ሰው ብዙ ነገር ሲል ነበር ምናምንና አላሰብኩትም ትናንት ላይ ብላ ይመጣሉ የሚለውን እንደዚህ ግብት ስል ያው ብዙ ጊዜ ሀይሚ የሚል ስምም አለ፣ ብሩክ የሚል ስምም አለ ላይ ብና እንደዛ ይሆን ብዬ የተደናበርኩና እንዴ ምናምን ብዬ ግብት ስል እነሱ ናቸው። ኦ ማይ ጋድ እንደ ደስ እንዳለኝ ማለት ነው። በሰዓቱ የራሱ ውጭ ላይ ነበርኩና ወደ ሆኖ ከመግባቴ ነው እንደዛ የሆነና ብቻ የትናንቱ ይለይ ነበር። እጅግ በጣም ደስ የሚል ነበርና ሁላችሁ እንኳን ደስ አላችሁ በዚህ መልኩ ስለወጡ። ብሩኬ ደግሞ ጸጉሯን የቅምጥሌ እንደዚህ ብትንትን አረ ወይኔ እንዴት ደስ እንደሚለኝ ለምን እንደሆነ አላውቅም። ቅምጥሌ አሁን ጸጉሯ እንደዚህ ብሩኬ ሲበታተንባ በጣም ደስ የሚለውና እና ደግሞ ብዙዎቻቸው ማለት ነው። እኔ ደግሞ ትናንት ግምጃዬን ደግሞ ወዳታለሁ ጋይስ። የቅመም ናት፣ የማዳም ቅመም ነች። እና እሷ ጋር ደግሞ ያለችበት ሁኔታ ታውቃላችሁ። ከእሷ ጋር ስለተገናኙ ደስ ብሎኛል። ከእሷ ብሩኬ ጋር ተጫውተዋል ከዚህ በፊት። ቅምጥሌ እና እሷ ደግሞ ተገናኝተው አብረው ስለዋሉ ፎሎ ምናምን ተደራርገዋል ምናምን
እዚህ በኋላም ድጋሚ ሌላ ጊዜ ይጫወታሉና እንዲሁም ደግሞ አብራችሁ ዩቱብም የሆነ ሁለታቸውም የስራ እንትን አላችሁ ታውቃላችሁ፣ ፓወርፉል ናቸውና ተገናኝታችሁ መስራት ብትችሉ ተገናኝታችሁ ስሩ። ሁለታችሁም ገና ታዳጊዎች ናችሁ፣ ጩጬ ናችሁ ምናምን የሆነ አንዳንድ ሰው ጋር እኮ ልትጣጣሙም ልትመቻችሁ የምትችሉት ደግሞ እድሜም ይወስነዋል ብዬ አስባለሁና ትመቹኛላችሁ እና አብራችሁ ስለመጣችሁ ደስ ብሎኛል ማለት ነው የምፈልገው። እና ደግሞ እንደውም ፖስት አድርጌዋለሁ። አይ ግምጄ እንዴት እንደሳኩኝ ማለት ነው። እዛ ሰዓት ቁጭ ነበር እያየሁት የነበረውና የሆነ ሰዓት ላይ ስራ ሲሆን አላይም፣ ስራ ሳሎን ቁጭ ያለውና እንትን ስትል ነበር። አሁን የሆነ ምን ላይ ነው የትኛው ርዕስ ላይ እንደሆነ አላውቅም፣ ብቻ ፖስቻለሁና በጣም እየሳኩኝ ነበር። መጀመሪያ ላይ አድርጌላችኋለሁና ካለ ያኔ አንዳንድ አማርኛዎች እንደሆነ እንዳደረጋችኋት ወይ ደግሞ እንደተረዳችኋቸው ነውና እሷ ያወራችሁ ስለሌላ ነው፣ እኛ የተረዳነው ስለሌላ። ኮሜንታተሮች ሁሉ ወይ እኛ ግን አንረባም። እና ለማንኛውም ይመቻችሁ። ትናንት ደግሞ ግምጃዬም ያው ጨነቀኝ ማለት ስትገባ ልክ ከነሱ ጋር እንድትሆን ነበር የፈለግኩት። ምክንያቱም ትቀጣለች እና በሆነች እያልኩ ብልጥ ናት ጎበዝ ናት ልጅቱ። እንትና ቀስቴ ሲመጣ ራሱ አንተ ለብቻውን እኔ እነሱ ጋር ነው መሆኑ ትላለች። ተይ ምናምን ይላታል። አይ እባክህ ምናምን ብላ እንግዲህ ከነሱ ጋር ደስ የሚል ጊዜ ነበረ። እንግዲህ ቅምጥሌም እየሳመችው ብሩኬም እየሳማት እንደዚህ እየተቃቀፉ እንደዚህ ኧረ ወይኔ ብቻ ደስ ይላል በጣም እና እየተዘፋፈኑም ነበር እኮ እና ደግሞ ጋይስ እንትን አይታችኋል እንዴ የሁላችን ጨረቃ ፋሚሊ በሙሉ ያለበት ኮሜንት ጻፉ እየተባለ ነበር። እኔ ደግሞ ኮሜንት ዘግቼ እንትን እያረኩ ነበረ፣ ስክሪንሾት እያደረኩ ነበር ለራሴው ፎቶ እያነሱ እና ቀናውባችሁ ደግሞ እናንተ ደግሞ ታች ኮሜንት ላይ ጽፋችሁ ፎቶ እንትን ያላችሁት ማለት ፎቶ አብራችሁ የተነሳችሁ ሰዎች ደግሞ ምን አይነት መታደሉ ከነዛ ሁሉ ህዝቦች መሀል እናንተ ተመርጣችሁ አያችሁ። እጣ ፈንታ ይባላል፣ እጣ ወይ ደግሞ እድል ይባላል። እና ይመቻችሁ። ለማንኛውም እንደዚህ ደስ የሚል ጊዜ ነበረ። ወይኔ ያን ፎቶ መጠቀም ፈልጌ ነበር፣ ግን በቃ በኋላ እንትን እልበታለሁ። ብሩኬ ስቶሪ ያደረገውን ማለት ነው። እና ምንድነው አሁን ደግሞ አመጣጤ ያው እንግዲህ አመሰግንኳችሁ ጨርሻለሁ። ቅምጥሌና ብሩኬም እንደዛ ፏ ስላላችሁ ደስ ብሎኛል። ወዳችኋለሁ በጣም ሁላችሁም፣ ጨረቃ ፋሚሊንም ጨረቃዎችንም መቼም ቢሆኑ ማታሳፍሯቸው። እመቤቴን ምንም ሊፈጠር ይችላል። እርስ በርሳችሁ ልትብላሉ ትችላላችሁ ምናምን ምንም፣ ግን የሆነ እነሱን አሳልፋችሁ አሰጧቸውም። የሆነ በቃ እነሱ ዝቅ ብሎ ማየት እንደማትፈልጉ ሁልጊዜ ማያለውና በጣም ነው ወዳችሁ። እና ደግሞ ምንድን ነው መሰላችሁ ብሩኬ ዛሬ ምን አደረገ? ፎቶ ፖስተ። እንደምታዩት አርሰናል ለብሶ ዘንድሮ ሙሽራዎች ምናምን ብሎ ጽፎ ፖስተ ማለት ነው። እና አርሰናሎች ሙሽርነቱ እንዴት ነው? እየተዘጋጃችሁ ነው ወይ? ዋት ዘሰና እኔ አላቅም። ስለ ኳስ ምንም ስለማላቅ አልቀበጣጠርባችሁም። እዚህ ጋር ወጣ ወረድ ያለ እኔ ኳስ ፍቅር የለብኝም፣ ምንም የለብኝም። እንደዚሁ ቁጭ የራሱ ቴሌቪዥን ላይ አላይም አይቼም አላቅም። የእውነት በአካል ግን እንደዚህ ሲጫወቱ ምናምን ላይ ይችላሉ አልፎ አልፎ። ለዛም እዛ ቦታው ላይ ሂጄ ሳይሆን ልክ ቤታችን ተራራ ላይ ነው የሚጫወቱት፣ ከኛ ቤት አጠገብ ስለሆነ ተራራው ላይ ወጥቼናል። አንዳንዴ ያለው ቤታችን ላይ ልክ እንደዚህ ወጣ ብዬ ማለት ነው። ከዛ ውጭ እንደዛ አይነት ፎንቃ የለብኝም። ያለባችሁ እንግዲህ ምንም ማድረግ አይችልም አውቃለሁ። በጣም ብዙ ልጆች አላችሁ ትሳደባላችሁ እኮ አንዳንድ ስትሸነፉ ራሱ እኔ እኮ ግርም ነው የሚለው። ምንድነው ብሎ ናችሁ ከእንትኑ ጋር ነው እንዴ? የምር ስትሸነፉ የምትሳደቡ ምን ሆናችሁ ነው? ጉድፈላ እና ያው እንግዲህ ምንም ባላቅም ልትበሉ ነው ወይ የምር ዋንጫ ምናምን ሲሉ ነበር። ዋንጫ እንበላለን ምናምን እያሉ ነበር። ከበላችሁም ሰየው ደስ ይለኛል። እንግዲህ ሌላ ደጋፊ ሆናችሁ የምትበሉ እንግዲህ አይዞን፣ ምንም ማድረጋችሁ። ብሩኬ ነው ያለው፣ እኔ አይደለሁም ጋይስ፣ እኔ አይደለሁም ያልኩት። እና ብሩኬ ደግሞ መልካም የመሙሸር ጊዜ ይሆንላችሁ። የምር ከሆነ እንግዲህ ምንም ማድረግ ይቻላል ጋይስ። ምንም ማልቀስ ነው አይቻልም። እኔ ምን አገባኝ እኔ የሆነ ያንዱ ደጋፊ ምናምን ለምናምን ብዬ እዚህ ጋር አከራከረ። ግን በጣም ብዙ ኮሜንቶች እየገቡ ወየው ምናምን ሲሉት ነበር እነ ሚኩ ምናምን የሚባሉ ልጆች ማለት ነው። እና በተረፈ ይሄን ይመስላል። ብሩኬ ፖስት አድርጓል፣ ገብታችሁ ላይ ካድርጉለት። ዛሬ በማን ቤት ነው የሚመጡት አላውቅም። ይመጣሉ ዛሬ ፏፈሽ ብለው ማለት ነው። እስከዛ በጸሎት በዱዓ አስቧቸው። ሁልጊዜም መልካም ነገሩን ብቻ አስቡ። እነዚህ ልጆች ወልደው ከብደው የሆነ ነገር ከፍ ያለ ደረጃ ላይ ደርሰው ምናምን ደግሞ ኮሜንት ያነበብኩት እንዴ ለሰው ስሜት አይጨነቁ ምናምን እያላችሁ ነበርና ትናንት ማለት ግምጃ የራሱ አሳዘነች ይሆናለች። በቃ ተኛችሁ እኮ በቃቸው በቃ ሊድ ምናምን ነገር ብላ ወጣች ማለት ነው። እንደዛ ቀበጥብጥ እያሉ ነበር ብታያቸው ደስ ይሆናል። አረ ወይኔ ብቻ ይነቻቸው። ለማንኛውም ከክፉ ነገር ይጠብቃችሁ ማለት ፈልጋለሁ። ከሰው አይን ይጠብቃችሁ። እንደው ቅዱስ ገብርኤል አባቴ መልካሙን አይን እንጂ በክፉ የሚያችሁን ሁሉ ያረቅላችሁ። ምንድነው የሚባለው? ጠላቴን እጠብቀዋለሁ ወዳጄን አንተ ጠብቅልኝ ነው የሚባለው። እስከነ ጸሎቱና ወዳጅም ሆኖ መስሎ የሚቀርባችሁና ብቻ ሁሉንም እግዚአብሔር ይጠብቅልኝ።
ፈጣሪ ነው የሚጠብቀን። በነገራችሁ ላይ ራሳችን ጠብቀን ምንም የምንወጣው ነገር የለምና ይህን ወርቅ የሆነ ፍቅራችሁን ጠብቁ። ይህን ወርቅ የሆነ ፋሚሊ ደግሞ ጠብቁት። የምር ተንከባከቡልኝ። ማርያምን እናወዳችኋለሁ። ዛሬ ይመጣሉ፣ እንጠብቃለን። መልካም ቆይታ ይሁንላችሁ። አይ ላቭ ዩ ባይ